እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሆኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር። እውነት ለመናገር ደጋግሞ በዝሙት የሚወድቅ ግን ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። ወዲያው ኃጢአት ሰርቶ ጨንገር እንዳነሱበት ብላቴን አይኑ ብክን ብክን ብሎ ያለቅስ ነበር። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እኔ እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን የምነግራቸው አይባልም እንደዚህ። ምን አባቱን ጆሮውን ቢለው ኑሮ ይላል። ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና። ሰሎሞን ነው እንደዚህ ያለው። በጠላትህ ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞታለህ። ልበ ደንዳና አለመሆን፣ እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር ነው። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል ጌታ። ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ፣ ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል። አፋችን የልባችን ማሳያ ነው እና ጨካኝ ልብ አይኖራችሁ። እውነቴን ነው።